ደዚ የለችም፣ ጨርሰናል። አሁን ደዚ ጋር እንዲህ ለማስመሰል የለም። በቃ አለቀ። ስትሸረሙጭ የነበረው ፎቶሽ ከች ካሙሌ ጋቡሌ ተብሎ ለእናትየው ገብቶላታል። በዚህ ፋክት ከኔ ጋር ምንም የሚያገናኝ ነገር የለም። እንግዲህ 5 ወር በሙሉ 5 ወር አይደል አንድ ነገር አልተናገርኩም። ዛሬ ግን መጥታ አፍን ስትከፍት ጉድን ታይዋል ማለት ነው። ያ አሁን ወደ ስራችን እንሄዳለን። ብሎክ ተደርጋል። በነገራችን ላይ አይ ብሎክ ዩ አም ሶሪ። እኔ እናንተ ምንም ያገናኘን ነገር የለም። ምንም ባይ ባይ። ባይ ቻው። ወደ ስራችን እንሄዳለን። ይላችሁ ፋይቲንግ ይቻላል። እርስ በርስ እየተዋጋን ነበር። እርስ በርስ እየተዋጋን ነበር። ዘር ያዕቆብዬ እግዚአብሔር ውስጥ የምንቆርጠ ያወጣው ዛሬዝ ነው ጀነሳይድ። አሁን በቃ ትግረኛ እንከፍትና ደግሞ ትግረኛ እንጨፍራለን። አዘር ነሐር ዚ ቁልጭ ደም ቀብራ ጽበ በርፍራ ከርጸር ከብዘሩ صبر قص عيرو نعمل صري صبر قص عركا صبر عيرو صبر قص صري تفازا ያላችሁ እኮ በቀደም ትዛይላችሁ ወይስ ደዚ ምን ነው አላችሁ ምናምን ስለው ውልቅ ብሎ ነው የወጣው። በቃ ምንም ምን ማናቅ ይመስላል። we are media figure ገና እግርህን ከሆነ ቦታ ስታነሳ ለኛ ነው ሪፖርት የሚደረገው። ያ ለኛ ነው እስከነ ፎቶ ወደ ኋላ ልወድቅ ኤአይ ነው ከኤአይ ነው ጃች ቢቲ ነው። ይሄንንማ አይደረግም። እኔ አንተ ወሸላ ደግሞ እኔ አሁን በዚህ ወሸላችሁ ስንት ዌብሳይት እንደሚያምራችሁ እኮ አንዳንዴ እኮ ሳስበው እንደው ትላልቆቹስ ጠግበው ነው። አሁን እቺ ወሸላ ገና ምኑን አይተው አንተ ወሸላ ከዛ ከውሃ ላይ ከባህር ላይ መጣክ ያ ገና ወረቀት የለም። ወረቀትን ገና የአውሮፓ ከዛ ከንትን አልወጣ ያ የምትለብሰው የላት የምትከናነበው አማራት አለ። አማራ ሲተርት እቺን የመሰለች ልጅ መቼ ጠግባሃት ነው እንደው ያቺ ወሸላ ዘላ ሌላ ሴት ጋር አይቆመችው? ግን መቼ አብራችሁ ኖራችሁ ነው? ያንተስ ይባስ ድሮም እናንተ እኮ ውሽማ እንጂ ባል መሆን አትችሉም እኮ። የእናንተ ውሽማችሁ እንጂ ባልነታችሁ በጣም ከባድ ነው። አቤት ያሌለው አሁን ደግሞ በሌላ መጣ። እግዚአብሔር ምስክር ብሎክ አላደምጥም። ቀጥታ ደወልክ አላደውላችሁ ፊንላንድ ኒላንድ ያሌላችሁ ተነሱ መጡ። በቃ አሁን ስልኬ ይሄ ስልክ ነው ያላነሳው ሲጀመር። አንተንም ብሎክ ልመና የለ ልጄን ስትፋታ ፈታለሁ ገና ይልባለሁ። ብሎክ አሁን ጉዱን የኢትዮጵያ ሕዝብ ሰማ። አጀንዳ መሆን ፈልጋል። ይልቁንስ አሁን ደዚና አሞራው ምን ነው እንደ ድሮ አይታዩም የሚለውን አጀንዳ ሰጣቸዋለሁ። ሄዱበት። ምክንያቱም እናትየ ፎቶ ደረሳት። እናትየ ደግሞ የልጅቷ ጭንቅላት እንዳይጎዳ ያዙልኝ ፎቶውን አለች። ምክንያቱም ባንዴ ብንነግራት ልጅቷ ኤአይ ነው ብላም ልትል ትችላለች፣ ወይ ደግሞ የእውነትም ሊሰማት ይችላል። በፎቶ ሲከራከር ቪዲዮ ተልኮላታል። ልጅቷ የሆነ ነገር እንዳትሆን ነው። አሁን ጨርሰናል። ይሄ ነው ጉዳዩ። ተለያይተዋል። ተመልሳ ደግባ ከገባችበት ወሸላው ጥሟታል ማለት ነው እንጂ ልጁ ፍሬም ሄዷል። ፍራንክፈርት የኳሱ ዝግጅት ጊዜ ይለብጥ ነበረ። አስደግፎ ሲጋራውን በዚህ በኩል ይዞ ያ አይኑ እንደዚህ ቀልቶ አፈር ብላ አፈር ያስበላ። አሁን ይሄንን ፎቶ ባወጣው ያው ቀጥታ መደወል ጀመረ። አለቅህም አሞራው አለቅህም ትከፍላለህ። ዘመዶች ያጠፋሉ፣ አንተ ትከፍላለህ። ዝም አልኩ። ዝሆንን ፊቴ ላይ አድርገሃል፣ ትከፍላለህ። አለቅህም። ዝሆን የላከው እንደ ዝሆን ነው የማደርገው። ጆንዬ አይ ነው አውቃለሁ። እኔ በልጅ አልኩኝ። ለምን የፈለገ ነገር አይመጣም። አልፋታም፣ እቀጠቅጣለሁ። እናንተ ጥሩ ተጋሮችን አውቃችኋለሁ። መልካም ልጆች አውቃለሁ። ባለጌ ግን እዚህ ላይ ግን በጣም ብዙ ባለጌዎች አሉ። በጣም ብዙ ባለጌ ልጅ ህዝባቸው ላይ ልንገራቸው አይደለ? የሶሻል ሚዲያ ሙቭመንት ነው የትግራይ ህዝብ ያስበላው። የኢትዮጵያ ህዝብ በቀል ጦርነትን አንፈልግም፣ መበቀልን አንፈልግም ብሎ ሲል አፋቸውን የከፈቱት እነ ጆን እነ ማን ስሙ ጂጂ ዘብሎ
ጋላ ኦሮሞ ጀዋር መሐመድ አንተ ምናምን ሲሉ ነው ወጡባቸው። ይሄ ሁላ ይቅር የተባለ ነገር በይቅርታ ይቅርታ ተብሎ የተበደለ ህዝብ 28 ዓመት የተበደለ ህዝብ እሺ ብሎ ያ ይቅርታ ይበልጣል። ህዝብ ምንም አላረገም ሲል አፋቸውን ሲከፍቱ የነበሩት የእናንተ ልጆች ናቸው። ሶሻል ሚዲያ ላይ ጦርነት ለኛ ማለት የባህል ጨዋታችን ነው አለ። ጦርነት ምን አይነት እንደሆነ እንግዲህ አያችሁት። አሁንም ደግሞ ይህንን ነው የሚፈልጉት። እነዚህ የበሰበሱ የወያኔ ሽንት ጨርቆችን ሰብስቧቸው ፍራንክፈርት ሲልዳበጥ ነው የተገኘው። ሲጠይቁ አሁን ሲገባ ጠይቁት። ዋይ ዩ አር ኖት ሉክ ላይክ ቢፎር ዩ ኤንድ እንደዚህ ብላችሁ ጠይቁት። እስቲ ጠይቁት። ዋይ ምን ተፈጥሮ ነው? ሚስጥር እናትየው ከፈለጋችሁ ይሄው ያልኩሽ ደረሰ ነው የምትለው። ጀግና እግዚአብሔር የጎንደር ልጅ ነው። ጀግና የጎንደር ልጅ እንዲህ ነው የሚከታተሉ አንተን። የሰው ልጅ እንደኛ ቤቶቹ ጅሎች አሉ። እናት ስትሰደብ አብረው እንደሚሰድበው ኦሮሞ አይደሉ። እኔ በዚህ ያደንቃቸዋለሁ እነዚህ ሰዎች። የኛው ተው የሚል ጉፋ ያን አሳማን ያለው እዚህ ቤት ውስጥ ኦሮሞ ቤት ውስጥ ማለት ነው። እነሱ ግን እጃቸው ላይ ነው ያለው። እጃቸው ላይ ኖ የጎንደር ልጅ ነው። ጎንደሬ ነው። ኢስ ማይ ፍሬንድ ታውቁታላችሁ። እዚህ ሚዲያ ላይ ይባስ አንተ ሸርሙጣ። ድሮም ከእናንተ ውሽማ እንጂ ባሌት ይገኛል። የሸርሙጣ ዘር ባሌት። ያንተ ደግሞ ይባስ ሌላውስ ፍሬንድ ብሄድ ሰክሬ ነው ጠጥቼ ነው ሚስቴን እወዳለሁ። ያንተ ደግሞ ይባስ አንተ ውሸታ ቂጥን ያልጠረክ ምነው በንጋታው ወሬ መጥቶ እዚህ ሲራፋ እቺ በስብሳ ሸሻም እንኳን ታውቃለች። ምክንያቱም እሷም ሰክራዛ ስትንዘላዘል ነበረች እና ደንግጣሉ። ተለምና ምክንያቱም የሱሱ ነው። ግን ልጅቷ እና ቤተሰቡ መስማት አለበት ተብሎ ለእናትየው ተልኳል። አሁን ያው እኮ እንደዚህ እኮ ቀዝቅዛለች። የለችም ቀዘቀዘች እኮ አየች። ገባ። እኛ ቀስ ብለን ልጆቻችን እንደዚህ ሴቭ የሚያደርጉት በእኔ ተምረዋል ሁሉ እዛ እንደምትመጣ ታውቁ ተከታትለው እችን እንትን ውስጥ እንደምትገባ ያውቃሉ። ወስደው ደግሞ ትክዳለች። ጨለማ ነገር ስለሆነ ጨለማ ነው። እስከነ ሲጋራ እኮ አለ እንዴ ይወራ ነው ተራ ሸርሙጣ እንዳት እኔ እንደዚህ አይነት ነገር አያገባኝም። አየህ ያንተን ጉድ ተሸክሜ እንደዚህ ቁጭ ብዬ ለማንኛውም ልጅቷ ሴቭ መሆኗን አረጋግጬ ዝም ብያለሁ። ልጅቷ ሴቭ ናት። አዎ ሴቭ ናት። እናትየው ደርሷታል። ሚስጥሩ አዎ ደርሷታል። አለቅ በውስጥ ከዚህ በላይ መለፍለፍ እንዲህ ማለት የለም። ልጆቻችንን ሴቭ ማድረግ ብቻ ነው ያለብን ከእናንተ። ያው እንደዚህ እንደ ድሮ እዚህ ላይ ኛው ዩቱብ የለ እናት ከእናት ጋር ከእህቶች ጋር ትኖራለህ። አለቅ አሞራ እና ደግሞ ጥሩ ነገር ምንድነው? ልጆቹን እርዳ። እናት ልጅ አባት ልጅ ሲሆኑ ልጆች አሉ አይደለ? ተጋሩ በጦርነቱ ጉርጃው ብሶትን እነሱ ላይ ኃጢአትንም ለነሱ እየረዳ ያ ጥሩ ነገር ነው። ደግ አደረገ ደግማ አደረገ። እንደዚህ ወረቀትም ያመልካል የለም እሷን ይዞ ረብሻ ይዞ ዩቱብ ለመስራትም የለም አለ። እግሩ ቀጭን ነው። ምንም ማድረግልሽ። እግሩ ወፈር ያለ ፈልግ። አንጎሉ ጭቃ ነው። ክህደት ነው ያደረገው። መስዋዕት የተከፈለለትን ነገር ያ እውነተኛ ፍቅር ነው ተብሎ ከዛ እዚህ ድረስ ቤተሰቧን እንደነው አዋርዳ እናትየውን በስንት ሺህ ተመልካች አገባሽን ብላ ተራ የአሳ ትራፊ እንዲህ እንደሚያጠምዱ አላውቅም። ደግሞ አቅማቸውንም አያውቁ የራሳቸው ከሱ ጋር እኮ የመጣች እኮ ከሱ ጋር በባህር እኮ የመጣቸውን መፈለግ ትቶ አንገቱን ከፍ አድርጎ የት ነው የሚሄደው? አሜሪካ። የት ነው የሚሄደው? የደህና ቤተሰብ ልጅ ጋር። ከአንተ ጋር የመጣች የለችም? የሰፈር ልጅ ባህርን አውቆ ለምን ቢጤን አትፈልግም? ቢጤ ለምን አትፈልግ? ምን አባት አደርጋለህ? የሰው ቤት ውስጥ የምትሄደው የደህና ቤተሰብ ልጅ ስንት የተለፋባት እና እስኪ አሁን ዞን ስጥ እና አንተ የእባብ ልጅ እና ዞን ስጥ ከሞ እና ዞን ስጥ እና ድገመው እና ስጥ ዞን። እኔ ጋር እንደዚህ ቀልድ የለም። አንተ ክፍታፍ ባለጌ። እኔ በሰው ነገር አልገባም። ስትመጣ ግን እንዲህ ነው ማከናነብ። እኔ ጉድን ማላቅ አቃ ምን አገባል?
እግዚአብሔር ረድቷታል፣ ደርሷታል። ከዚህ የበለጠ ወዲያውኑ እኮ ነው ወሬው ሲመጣ ሸፋፈኑለት። ኧረ ከእኛ ጋር ነበረ። ምክንያቱም ለልጅቷ ለአንተ ሲባል አለ በነገራችን ላይ ምክንያቱም አንድ ነገር ብትሆን ሶሻል ሚዲያ ላይ ህይወት ጠፋ ስለሚባል ተብሎ ነው እንጂ ሁሉም ኢቭን የሽቦ አልጋ ካልገደልኩት ብሎ በዛ ወገቡ ገና ወገቡ ሳይጠግን ያ እንዴት ሴት ልጅ ላይ እንዴት አደርጋለህ ብሎ ሰድቦሃል። ሌሎችም የሽቦ አልጋ የሀገሬን ልጅ ነው ብሎ አልተዋል። አንተ ባለጌን ያለ ምግብ ቤት ውስጥ ሲያገኘ ሰምቶም አይቶት ማለት ነው። ግን ለልጅቷ ሲባል ብዙ ጨዋጮች አንዳንዴ ልጅቷ አንድ ነገር እንዳትሆን ተብሎ ነው። ልክ በነጋታው ሚስጥሩ ሲወጣ ኧረ ምንም ነገር የለም፣ ኧረ ከኛ ጋር ሲጫወት ነበር ምናምን የተባለለት ማለት ነው እንጂ ፎቶ እንዳለን የተደረሰው። አሁን ግን እኔ ያውጠዋለሁ። በዚህ መልኩ ስታመጣ አውጣለሁ። አንተ ክፍታ ደግሞ እኮ ሰክራ ማለት ነው። አድቨርታይዝ ላይ ሼር አለው ደግሞ እኮ ሰክራ ማለት ነው። ሰክራ ማለት ነው። ጂጂ ቤት አደረች እና ሲጣሉ አር ለጠፈችላት ግድግዳ ላይ ስትለጥፍባት ጂጂ ሳትጠርግ ከዚህ ቤት አትወጭም። ፖሊስ ይዛ መጣ። ቀረጸች። ማሽን ጠርገሽ ውጭ አለቻት። ከዛን ታማ ካካዋኑ ላለቀለቀች ብላ ደግሞ ስሟን አጠፋች። ጂጂ አይደል? እሱ እኮ ነው ታዲያ እንጂ እኮ ሰክራ ቤቷን ልታበላሽ ብላ ነው ካካዋኑ የለጠፈ። ቤቴ ልታበላሽ ነው የመጣችው። አውቃ ነው አላመማት ሰከረች ብላ ፖሊስ ዘባት መጣ። በነገራችን ላይ ተካሰው አይካሰሱም። ለመሰለሽ አለች መሰለኝ ፍሬ አለች፣ አስገቢያት አለች ፍሬ። አድቨርታይዝ ላይ ሼር አለው ደግሞ እኮ ሰክራ ማለት ነው። ገባ ፎቶሽን ለእናትየው ደርሷል፣ ቪዲዮሽም ደርሷል።